የኤሌክትሪክ አገልግሎት ክፍያ ላይ ከ2 ዓመት በፊት ከተደረገ የታሪፍ ጭማሪ ውጪ ምንም አይነት የታሪፍ ጭማሪ ያለመደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በኤሌክትሪክ አገልግሎት እየተስተዋለ ያለው ያልተገባ የታሪፍ ጭማሪን በተመለከተ ከዝግጅት ክፍላችን ለቀረበለት ጥያቄ ምላሽ የሰጠው አገልግሎቱ ይህ የታሪፍ ጭማሪ እስከ 4 ዓመት የሚቆይ መሆኑን ገልጾ ይሁንና አሁን አገልግሎት እየሰጠበት ያለው የታሪፍ መጠን አዋጭ አይደለም ብሏል። የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት የ2018 በጀት ዓመት የስራ አፈጻጸሙንና የ2019 በጀት ዓመት እቅዱን በተመለከተ በሰጠው ጋዜጣዊ መግለጫ ላይ የተገኘችው ምስሊያ ሀሺም ተጨማሪ አላት። የ2018 የስራ አፈጻጸም ሪፖርቱን ይፋ ያደረገው የኢትዮጵያ ኤሌክትሪክ አገልግሎት በአሁኑ ወቅት አጠቃላይ የደንበኞቹን ቁጥር ወደ 6 ሚሊዮን እየተጠጋ እንደሚገኝ የገለጸ ሲሆን በተለይም በ2018 በጀት ዓመት ከግማሽ ሚሊዮን በላይ አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ በማድረግ ከአፍሪካ መሰል አገልግሎት ሰጪ ተቋማት ቀዳሚ መሆኑን አስታውቋል። አዲስ ያሉን ደንበኞች ወደ 6 ሚሊዮን እየተጠጋ ነው። 5.88 አካባቢ ነው። በእርግጥ የዚህን ወር ሲጨምር ወደ 6 እየተጠጋ ነው ያለው አሁን ከምን ጊዜም በጣም በትልቁ የበለጠ የደንበኛ ቁጥር ያገናኘንበት ዓመት ሆኖ ነው ያለፈው። ወደ 664505 ደንበኞችን ይሄ ተቋም በአመቱ ለማገናኘት ችሏል። የኛ ተቋም በአመቱ ከአፍሪካ ትልቁን ቁጥር ይዞ ያጠናቀቀ ተቋም ነው። እንደ ዓለም ሲታይ ኦፍ ኮርስ ይሄ የሆነበት ምክንያት የአክሰስ ሬታችን ገና በጣም ሰፊ ስራ የሚቀረው ብዙ ስራ መስራት ስለሚጠበቅብን ነው። ከቻይና እና ህንድ ካሉ ዩቲሊቲዎች ቀጥለው ከዓለምም ትልቅ ቁጥር ያለው ቆጣሪ ያገናኘው ይሄ ተቋም እንደሆነ ነው ማለት ነው። 664505 ቆጣሪዎችን ማገናኘት ይችላል። በተጨማሪም ከኤሌክትሪክ ኃይል ሽያጭ፣ ከአዳዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች በበጀት ዓመቱ 118 ቢሊዮን ብር በላይ በመሰብሰብ 103 በመቶ አፈጻጸም ማስመዝገብ ተችሏል ብሏል። በበጀት ዓመቱ ከኤሌክትሪክ ኃይል የውጭ ሀገር ሽያጭን ጨምሮ ከ76 ቢሊዮን ብር በላይ በመሰብሰብ 101.8 ከመቶ አፈጻጸም እንዳለው የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገልጸዋል። እንዲሁም ተቋሙ ለመንግስት ከ12 ቢሊዮን ብር በላይ ታክስ እንደከፈለ ያሳወቁት ዋና ስራ አስፈጻሚው ይህም የተቋሙን የፋይናንስ አቅም መጠናከርን የሚያሳይ ነው ብለዋል። ከኤነርጂ ሽያጭና በአጠቃላይ ሌሎች ገቢዎች ጋር ተያይዞ ሰፊ ስራ የተሰራበት ዓመት ነው የነበረው። 118.9 ቢሊዮን ብር ለመሰብሰብ ተችሏል ማለት ነው። በአመቱ ተቋሙ ለመሰብሰብ የቻለው ይሄን ያለው ከእቅዳችን አንጻር 102.6 አፈጻጸም ነበረን ማለት ነው። ይሄ እንግዲህ ኤነርጂን ይጨምራል። ሌሎች ገቢዎችም ከደንበኞች የሚሰበሰቡ የካኒ ኮኔክሽን ወይ ደግሞ ከአዲስ ደንበኛ ማገናኘት ጋር የተያያዙ ኮሌክሽኖችን ጭምር የሚጨምር ነው ማለት ነው። ሌላው ይሄን ሁላ ስንሰራ በአመቱ ደግሞ ከታክስና ከዲቲ ጋር ተያይዞ ተቋሙ ኮንትሪቢዩት ያደረገው ለሀገር ወደ 12.39 ቢሊዮን ያህል ለታክስና ከዲቲ ጋር ተያይዞ ኮንትሪቢዩት ያደረገው ነው ማለት ነው። ይሄ ሀገር ውስጥ ያሉ ትልልቅ ተቋማት ቶፕ 10 ወይ ደግሞ ቶፕ 10 ውስጥ ያሉ 8ኛ ይመስለኛል የኛ ተቋም ውስጥ ነው የነበረው። አምና ከነበረው ይሄም በጣም በእድገት በጣም ትልቅ ነው። በተረፈ በኤሌክትሪክ አገልግሎት እየተስተዋለ ያለው ያልተገባ የታሪፍ ጭማሪን በተመለከተ ከዝግጅት ክፍላችን ለቀረበው ጥያቄ ምላሽ የሰጡት ዋና ስራ አስፈጻሚው ኤሌክትሪክ አገልግሎት ክፍያ ላይ ከ2 ዓመት በፊት ከተደረገ የታሪፍ ጭማሪ ውጪ ምንም አይነት ጭማሪ አለመደረጉን ነግረውናል። ነገር ግን አልፎ አልፎ በአቆጣጠር ስህተት ያልተገባ የኤሌክትሪክ አገልግሎት ታሪፍ የሚመጣባቸው ደንበኞች ሊኖሩ እንደሚችሉ ገልጸው ለዚህም ተቋሙ ተገቢውን ክትትል ያደርጋል ብለዋል። ከ10 ምናምን ዓመት በኋላ የታሪፍ ማሻሻያ እዚህ ተቋም ውስጥ ተደርገዋል። ያ የታሪፍ መሻሻያ በአንድ ጊዜ ህዝቡ ላይ ማውረድ ሲወርድ ጫና ስላለው በ4 ዓመት ለ4 ተከፍሎ የየአመቱ ደግሞ በኳርተር ይሄ በየሩብ ዓመት እየተከፋፈለ ነው ሲሰራ የቆየው ማለት ነው። ስለዚህ አሁን ገና 2ኛ ዓመት ላይ ነው ያለነው፣ መሀል ላይ ነው ያለነው። አንድ የተጨመረው ታሪፍ ከስኬድ እየተለየ በደንብ በየአመት በየኳርተር እየተደረገ እየተሰላ ነው ያለውና ከሱ ውጪ ምንም ሌላ የተጨመረ ታሪፍም የለም። እንዲሁም ኢትዮጵያ የምትሰጠው የኤሌክትሪክ አገልግሎት ክፍያ ታሪፍ በዓለም ላይ ካሉት አገልግሎት ሰጪዎች በጣም ዝቅተኛው መሆኑን የገለጹት ዋና ስራ አስፈጻሚው ጌቱ ገረመው ኤሌክትሪክ ለማመንጨት ከሚወጣው ወጪ አንጻር ለደንበኞች የሚሸጥበት ዋጋ ለኪሳራ የቀረበ ነው ብለዋል። ወደ 2 ሚሊዮን የሚጠጉ የኛ ደንበኞች
ከ50 ኪሎዋት ሀወር በታች የሚጠቀሙ ከፓወር ካምፓኒ ከገዛ ነው ኢነርጂ በ50% ቅናሽ ተደርገው ነው የሚሸጠው። ዓለም ላይ ካሉ የዩቲሊቲ ተቋማት ዝቅተኛው ታሪፍ ያለው ከመጨረሻ ሁለተኛ ላይ የኢትዮጵያ ነው፣ የዚህ ሀገር ታሪፍ ነው። ከማመንጫ ጀምሮ እስከ መኖሪያ ቤታችን ድረስ የሚደርሰውን ኢነርጂ ለማድረስ ትራንስፎርመሩ፣ ኮፐሩ፣ አሉሚኒየሙ፣ ትራንስሚሽኑ፣ ሰብስቴሽኑ የእያንዳንዱ ዕቃ የሚገዛው ከውጭ ነው። ያንን ገዝተን አምጥተን ነው ኢነርጂ የምናመነጨው። ካመነጨንበት እና ከምንሸጥበት አንጻር ሲታይ በትልቅ ሎስ በትልቅ ኪሳራ ነው ሰርቪስ እየተሰጠ ያለው የሚለውን መገንዘብ አለበት ማለት ነው የሚዲያ አካሉ ህብረተሰቡ። አገልግሎቱ ጨምሮም በበጀት ዓመቱ ከ570 ሚሊዮን በላይ ብር የሚያወጣ የመሰረተ ልማትና የንብረት ስርቆት ተፈጽሞብኛል ያለ ሲሆን ይህንን ወንጀል በፈጸሙ አካላት ላይ እርምጃ የማስወሰድ ስራ ከሚመለከተው አካል ጋር እየሰራ መሆኑንም ገልጿል።